ነበረ የወጣችው። መውጣት ግን አልቻለችም። እኔን እውነታው ያለውን ነገር ሳሰሚ ከዚህ ቤት መውጣት አትችይም ነበር ያላት። እሷ ደግሞ በግድ ልትወጣ ነበር፣ ግን በግድ ወደ መኝታ ቤት አስገብቶ ካስቀመጣት በኋላ የቤቱን ካርታ ከፈለሽ አሁን ወጄ ወደ ስምሽ ላዛውዝርልሽ ልመልስልሽ ስላት፣ ከዚህ በፊትም እንደዚህ ነበር ያልከኝ፣ ላዞርልሽ ብላይ ነበር የወሰድከኝ፣ ግን የውሸት ወረቀት መሆኑን ያረጋገጥኩ ደግሞ መጀመሪያም ደግሞ ከአንተ ጋር የሆንኩት እኔ አፍቅሬ ወድጄ ከአንተ ጋር መሆን ፈልጌ ሳይሆን እንዴት ነው ሲጀመር ከአንተ ጋር ከገዛ ጓደኛዬ ጋር ፍቅር የጀመርከው ሰውዬ እንዴት ነው አንተን አምኜ ከአንተ ጋር መሆን የምችለው? ግን የራሴን ንብረት ወደ ራሴ ለማዞር ነበር ከአንተ ጋር የሆንኩት። አሁን ደግሞ ይሄ ነገሩ ውሸት ከሆነ በምወስደው መንገድ ወይም ደግሞ አንተም ዋጋን በምሰጥበት መንገድ እሰጣለሁ፣ ከዚህ ቤት መውጣት እፈልጋለሁ ነበር ያለችው። ውሸትሽን ነው፣ ከልብሽ ነበር የምታፈቅሪኝ፣ ከኔ ውጪ ሌላ ሰው ማፍቀር አትችይም አንቺ ነበር ያላት ማለት ነው። እንደዛም ሆኖ እንግዲህ ብዙ ሰዓት ቁጭ ካለችው በኋላ ዘግቶባትም ብትውልም ከዛ ምግብ ሰርቶላት ምግብ አምጥቶላት ነበር። ቤትዬ ከዚህ በላይ ትጎጭብኛለሽ የኔ እናት ስላት፣ እኔ ልትገለኝ ነው ማዘር አርግሽበት ነው ያመጣሽው፣ ልክ እንደ ከዚህ በፊቱ ከቲጂ ጋር እንዳረከው ማለት ነው። ስለዚህ አንተ የሰራልኝ ምግብ ከዚህ በኋላ እንኳን ልበላ በአይኔም አላየውም አልበላም ብላ ነበር። እና አይ ችግር የለውም መሞት ካለብንም አንድ ላይ እንሞታለን፣ ስለዚህ መርዝ ካለው እኔ አልበላም ማለት ነው ብሎ መጀመሪያ በልቶ ነበረ ያሳያት። እሷ ግን መብላት ፍቃደኛ አልነበረችም። እና እየተጣሉ እያለ እንግዲህ ምን ልበላችሁ የማየውን ቦታ መታ ከዛ ከወደቀ በኋላ እያመለጠች ነበረ። ባመለጠችበት ሰዓት እንግዲህ ሳሚ ደግሞ ስልክ አላነሳም ብላ ስታስቸግረው ምን ሆና ብችብኝ ፍቅሬ ብሎ መጥቶ ነበረና ልክ ልትወጣ ስትል ይዘዋት ሲያስፈራራት ሳሚ መጥቶ ከሳሚ ጋር ተደባዱ ማለት ነው። ሳሚን ለማስተረፍ ብላ እንግዲህ ቤዛ ደግሞ የማየውን ነገር ወስናለች። የማየውን ቦታ መጥተዋለች ማለት ነው። ሱራፌል ጭንቅላቱን መታ፣ ሱራፌል ወድቋል። ሞቶ ወይም ደግሞ አልሞተም የሚለውን ደግሞ ቀጣይ ክፍል ላይ የምናየው ይሆናል። በዛ ሰዓት እንግዲህ ቲጂ መታ ነበር ማለት ነው። ቲጂ መታ መጀመሪያው ደግሞ ቲጂ የመጣችበት እንትን ቤዝቹ ከዚህ በፊት መንታ እህት አላት። መንታ እህት እንዳላት ደግሞ ነግራት ነበር ለቲጂ ማለት ነው። ዛሬ እንግዲህ መንታ እህትየዋ መንገድ ላይ ቲጂን አግኝታ ነበር እና ቤዛ ብላ ስጠራት እኔ ቤዛ አይደለሁም ስሜ ሉላ ይባላል፣ ስለዚህ አንቺ የማን ሰው ተመሳሳይብሽ ሊሆን ይችላል፣ ስለዚህ እኔ አይደለሁም ብላት ነበረ። ግን እስከ ቤቷ ድረስ ተከታትላ እስከ ስራው ቦታ ድረስ ተከታትላ ቤዛ ያለ መሆኗን አረጋግጣ ነበረና ይሄን ነገርማ እጄ ከሱራፌል ማረጋገጥ አለብኝ ብላ ወደ ቤት ስትመጣ እንግዲህ በጣም የማትጠብቀውና ከባድ ነገር ውስጥ ነበረ ራሷን ያገኘችው ማለት ነው። ምክንያቱም ሱራፌል እዚህ ጋር ተዘርሯል። ቤዛ ደግሞ በጣም ደንግጣለች። በመታችው ጠርሙስ ይዛ ነበር የቆመችው። በዛ ሰዓት አንቺን ከዛ ጋር ሳጣሽ ወይም ደግሞ እዚህ ቤት ውስጥ ሳገኝሽ ነበር መደንገጥ የነበረብኝ፣ ስለዚህ ከዚህ በኋላ እሷ ይሄንን ነገር ይዛ እነሱን ታስፈራላለች ማለት ነው። ግን ዞሮ ሳሚ በነገራችን ላይ በሮቤልም በሱራፌልም ብዙ ማስረጃዎች አሉት። ሮቤል በሚያጠፋ ሰዓት ሁሉ ሰውን ሲያስፈራራ በነበረበት ሰዓት ሁሉ ማስረጃ ይዟል። ስለዚህ ምንም ሊያረጋቸው አይችልም። ለጊዜው ልታስፈራረው ይችላሉ፣ ግን አይፈሩም ማለት ነው። ምክንያቱም ቪዲዮ አለው፣ በቪዲዮ ሊያስፈራራው ይችላል። ስለዚህ ከተነሳ በኋላ ምንም ላረግ አይችልም ብዬ አስባለሁ ማለት ነው። ምክንያቱም ሱራፌል ምንም አይሆንም፣ ትንሽ ደም ነው የፈሰሰው፣ ቪንቶ አፍሰዋል፣ ከዛ በኋላ ይሻለዋል ብዬ ተስፋ አደርጋለሁ።